በዚህ ምድር ላይ የኛ መኖር ዋጋ እንዲኖረው የሚያደርገው ነገር በእኛ መኖር ኢየሱስ ክርስቶስ በእኛ ሲታይ፣ ይሄ ማለት የእግዚአብሔር ዓላማ ኢየሱስን ወይም ልጁን በእኛ ውስጥ ማየቱ ነው። በየትኛውም ቦታ ሊሆን ይችላል። በትምህርት ቤት ሊሆን ይችላል፣ በቤተ ክርስቲያን ውስጥ ሊሆን ይችላል፣ በስራ ቦታ ሊሆን ይችላል። እኛ በቆምንበት በተቀመጥንበት ቦታ ሁሉ ይህንን ማንነት ተሸክመን መዞር ይኖርብናል። ኢየሱስ ክርስቶስ ከእኔ ተማሩ እኔ የዋህ በልቤም ትሑት ነኝና ይላል። ያ ማንነት ደግሞም በክርስቶስ ዘንድ የነበረ ይህ ሐሳብ በእናንተም ዘንድ ደግሞ ይሁን። ይህ ማለት የክርስቶስን ማንነት ሊበሱ እርሱ ዝቅ ዝቅ ብሎ አባቱን አክብሮ ሄዷል። በሰማይም ደግሞ ሁሉን ፈጽሞ በግርማው ቀኝ ተቀምጧልና ይላል። ያ ማንነት ነው በእኛ ውስጥም እንድታይ የተፈለገው። እግዚአብሔር አብ ኢየሱስን ወይም ልጁን በእኛ ላይ ካየ የዛኔ ይደሰትብናል። በምናሳካቸው በትላልቅ ፕሮጀክቶች አይደለም፣ በምናደርገው በትላልቅ ወይም በምናሳያቸው አስገራሚ በሆኑ ታለንቶች አይደለም እግዚአብሔር የሚደሰተው። ያንን በማድረጋችን ቤተሰቦቻችን ወይም ጓደኞቻችን አጠገባችን ላይ ያሉ ሰዎችን የሚያደንቁንን ልናስደስታቸው እንችላለን። በዛ ስኬቶቻችንም እግዚአብሔር እንዲደሰትብን ሰዎች ብቻ ተደስቶ እንዳይቀሩ ከፈለግን በዛ ማንነታችን በዛ ድርጊቶቻችን ላይ ሁሉ ልጁን ኢየሱስ ክርስቶስን ማንጸባረቅ ማሳየት ይኖርብናል። ይሄ ማለት በሌላ ሃይማኖት ውስጥ ላላችሁ ግራ ሊገባችሁ ይችላል። ግራ ይግባችሁ። እግዚአብሔር አብ አንድያ ልጁን አሳልፎ እስኪሰጥ ድረስ እንዲሁ ዓለምን ወዷልና ይላል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ አንድያ ልጁን አልላከውምና። ስለዚህ ይሄ ማለት እግዚአብሔር አብ ልጁን ከመስጠቱ በፊት ዓለምን እንዲሁ ወዶ ነበር። አሁን ደግሞ በልጁ በኢየሱስ ክርስቶስ ብቻ ነው ዓለምን የወደደው ደግሞም የሚወደው። ስለዚህ የትኛውም አይነት ጽድቅ እየፈጸምን ቢሆን የትኛውም አይነት መልካም ነገር እያደረግን ቢሆን ያለ ልጁ ያለ ኢየሱስ ክርስቶስ አንወደድም። እንዲሁ የተወደድንበት ጊዜ አልፏል። ልጁ ሳይመጣ በፊት ነበር። አሁን ደግሞ ግዴታ ነው በልጁ በኩል መወደድ ግዴታ ነው። ስለዚህ ይሄንን ነው ኢየሱስ እግዚአብሔር ያለው። ዓለምን እንዲሁ ወዶ ነበር፣ አሁን ደግሞ በልጁ ወዷል። ይሄ ክርስቶስ ኢየሱስ በእኛ ስታይ ተቀብለነው ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ብሎ ኢየሱስ ክርስቶስ ራሱ ተናግሯል። ይህ ማለት እንደኔ መሆን የሚፈልግ ቢኖር ወይም እኔን መከተል የሚፈልግ እኔን እንደ ግል አዳኙ አድርጎ መቀበል የሚፈልግ ቢኖር የራሱን ማንነት ወይም የሚመካበትን ነገር እንደ ጳውሎስ ጥሎ ይምጣ። ይህን ካደረግን ነው ትርፋማ የምንሆነው። ይሄ በእኛ ሕይወት ላይ ሲሆን ነው ሲታይ ነው አብልጠን መጓዝ አብልጠን ደግሞ ፍሬ ማፍራት የምንችለው ፍሬያችን በምድር ላይ ሊወጣ የሚችለው። ይህንን ስንጠብቅ ስናደርግ ያለ እርሱ የሆነ ስኬት ኢየሱስ ክርስቶስ ያልታየበት ያልደመቀበት ድምቀትና ከፍታ ደረጃ ውርደት ነው ብዬ አስባለሁ። በባዶ መሆን ይሻላል ኢየሱስ ያልታየበትን ከፍታ ይዞ ከመጣ